ሰላም ጤና ይስጥልን እንደምን አላችሁ? ይህ ሐሳብ ሚዲያ ነው። መሰናዶው ደግሞ የዛሬዎቹን አጀንዳዎቻችንን የፖለቲካና ማህበራዊ እንዲሁም ኢኮኖሚያዊ ክስተቶቻችን አሁን ሊያውም ዛሬ ድንገት ተነስተው የተከሰቱና የተፈጠሩ ሳይሆን ቀደም ብለውም በተለያዩ አጋጣሚዎች የሚነሱ በእንጥልጥል የቀሩን ጉዳዮች መሆናቸውን መለስ ብለን ለማስታወስ የምንሞክርበት አንድ ገጽ አንድ ንባብ ነው። እንደተለመደው መግለጣችንን እንቀጥላለን። የዛሬ የምንገልጠው 20 ዓመታትን ወደ ኋላ ተጉዘን ጦቢያ መጽሔት 12ኛ ዓመት ቁጥር 6 እትም ላይ የሰፈረውን የወያኔና የሻዕቢያ ጨዋታ፣ የአሜሪካ ዝምታ፣ የኢትዮጵያ ሕዝብ ዋይታ በሚል ርዕስ በሐሰን ዑመር አብደላ የተጻፈውን ጽሑፍ ይሆናል። አብራችሁን ቆዩ። ግንቦት ወር ወያኔና ሻዕቢያ ስልጣን ላይ የተፈናጠጡበትን 14ኛ ዓመታቸውን ያከብራሉ። በአዲስ አበባና በአስመራ ሁሉም ሁኔታዎች እንዳሉ ከዘለቁ ዱብዳ ኩነቶች ጣልቃ ካልገቡ ማለት ነው። አያድርገውና ላቃይራ አላህ ይላሉ ሙስሊሞች፣ አላህ አይበለውና እንደማለት ነው። ወያኔና ሻዕቢያ ለስልጣን የበቁት ተደጋግፈውና ተቃቅፈው ነበረ። የዛሬን ያድርገውና አሁን ግን ከ14 ዓመት ዕድሜያቸው እኩሌታውን ያሳለፉት አንዱ ሌላኛውን ለማስወገድ ያላሰለሰ ጥረት ላይ በመጠመድ ነው። ጣፋንታቸው ሆኖ በሰባቱ ዓመት አንዱ ሌላው መገላገል አልቻለም። የሁለቱ ህዝቦች የነሱን የመገላገል የልብ ምኞትም አልተሳካም። ያም ሆኖ አንዱ ሌላኛውን የማዋከብ የመነጠልና በሌላኛው ላይ ነጥብ የማስመዝገብ ሙከራ አላበራም። በሁለቱም ወገኖች በኩል የምንመለከታቸው እንቅስቃሴዎች ከዚህ ጥረት ውጪ ሊታዩ አይችሉም። ከሁለት ወር ተኩል በፊት በወያኔ የቀረበው አዲሱ የሰላም ሐሳብም ከዚህ ጥረት ውጪ የሚታይ አይደለም። የዚህ የሰላም ውጥን ተደራሲያን የዓለሙ ማህበረሰብ እርዳታ የሚለግሱትን አይጨምርም። የኤርትራ መንግስት ተቃዋሚዎች የኤርትራ ህዝብና ሻዕቢያ ነበሩ። የኢትዮጵያ ህዝብና የኢትዮጵያ ተቃዋሚዎች ባለጉዳዮች መሆናቸው ባያጠራጥርም ተደራሲያን መሆናቸውን በእርግጠኝነት መናገር አስቸግሯል። ዋና ተደራሲ የነበረው ዓለም አቀፉ ህብረተሰብ በአመዛኙ የሰላም ሐሳቡን እንደሚደግፍ አስታውቋል፣ ዝምታን ከመረጠው የአሜሪካ መንግስት በስተቀር። ፕሬዝዳንት ኢሳያስ ደግሞ የዓለም ማህበረሰብ ማለት ስንል አሜሪካ ማለታችን ነው ብለዋል። ለመጀመሪያ ጊዜ ከፕሬዝዳንት ኢሳያስ ጋር ለመስማማት ልገደድ ነኝ። እኛም ደጋግመን የዓለም ማህበረሰብ ማለት የአሜሪካ ማሽሞንሞኛ ስያሜ ነው ብለናል። አባባሉ በአንድ ተቺ ጋዜጠኛ አንደበት ሲባልና በአንድ ሀገር መሪ አንደበት ሲባል ለየቅል እንደምታዎች እንዳሉትና እንደሚኖረው ግን አንጠራጠርም። ወደ ልዕለ ኃያሉ ሀገር ዝምታ እንደምታ እንመለስበታለን። የኢትዮጵያ መንግስት ክፉኛ ያሳሰበው እሱ ነው። ያስጨነቀውም እሱ ነው። ቁርጠት የለቀቀበትም እሱ ነው። በውጭ ጉዳይ ሚኒስትር በሚያክል ሰው የሚመራ የተጠናከረ ቡድን የተላከው ወደ ዋሽንግተን ነው፣ የልዕለ ኃያሏን ሀገር ድጋፍ ለመሸመት። የወያኔን ጭንቀት መረዳት አዳጋች አይደለም። ፕሬዝዳንት ኢሳያስ እንዳሉት የዓለም ማህበረሰብ ማለት አሜሪካ ማለት ከሆነ አሜሪካ ሳትቀበለው የዓለም ማህበረሰብ ደገፈው ማለትም ላይቻል ነው። ወይ ጣጣ አለ ወያኔን በል። የኢትዮጵያ መንግስት የአሜሪካኖቹን ዝምታና ለሰላሙ ሐሳብ ያሳዩትን ቀዝቀዝ ያለ አቀባበል ወያኔ ከግምት አላስገባውም ተብሎ መጠየቁ ተገቢ ነው። አንድ ጥያቄ ከተወረወረ ሌሎችም ጥያቄዎች ይከተላሉ። እንደ ወትሮ እያንዳንዱ ተደራሲ ቃሉን የተጠቀምኩት ተመልካች ለማለት ሳይሆን ጉዳዩ የሚመለከተውን ባለድርሻ ለማለት ነው። አጸፋ መልስ ምን መሆን እንደሚችል በትክክል ሳይጤን ነው ወይ ባለ 5ቱ ነጥብ የሰላሙ ሐሳብ ይፋ የተደረገው ተብሎ ሊጠየቅ ነው። ቁልፍ ጥያቄ ነው። ለምንድን ነው የሰላሙ ሐሳብ ከምርጫ በፊት ይፋ የተደረገው? ወያኔ ሐሳቡን በማመንጨት የምርጫ ድጋፍ ማሰባሰቢያና መሸመቻ አድርገዋለሁ የሚል ዓላማ ነበረው። አሁንም አለው። ያስኬዳል? ያዋጣል? ሐሳቡ የፕሬዝዳንት ኢሳያስን ቡድን በመተንኮስ ወደ ጦርነት የመጋበዝና የማጥመድ ዓላማ ነበረው። አሁንም አለው። የሰላሙን ሐሳብ ከኢሳያስ መንግስት ጋር ሳይሆን ከኤርትራ ተቃዋሚ ኃይሎች ጋር መደራደር ይቻላል። ከእነሱ ጋር መደራደሩ ባለው መንግስት ላይ ተጨማሪ ግፊት ከማሳደር አልፎ ምን ፋይዳ ሊኖረው ይችላል? እነዚህን ኃይሎች በማስታጠቅና በማሰማራት የፕሬዝዳንት ኢሳያስን መንግስት ከግንቦት ምርጫ በፊት ማስወገድ ይቻላል? በዚህ ፕሮጀክት የሱዳን መንግስት ለመተባበር ምን ያህል ዝግጁ ነው? ጥያቄዎቹን እኛው ካላቆምናቸው ማቆም የላቸውም። ጥያቄዎችን ከማቆማችን በፊት ግን አንድ አጠቃላይ መልስ የሚሻ ማገናዘቢያ ጥያቄ እንወርውር መሰለኝ። የሰላሙ ሐሳቦች የግንቦትን ምርጫ ሊያደናቅፉ የሚችሉ ሁኔታዎችን ጋብዘዋል የሚል ጥያቄ።
ጊዜውን በትክክል ባላስታውስም ከጥቂት ወራት በፊት ስለ ግንቦት ምርጫ በጻፍኩት ጽሑፍ ምርጫውን ሊያስተናክሉ የሚችሉ እስካሁን በእሳቤ ያልተካተቱ ድንገት ደራሽ እድገቶችና ኩነቶችን ጠቀስ አድርጌ ነበር። በትክክል ባላስታውሳቸውም የህወሓትና የብአዴን ሽኩቻ መፈንዳት፣ የድንበር ጦርነቱ እንደገና መለኮስ፣ በትጥቅ ትግል በኦነግ ፊት አውራሪነት የተሰማሩ ኃይሎች ትግላቸውን ማፋፋም እንደ ምሳሌ ተጠቅሰው ነበር። ሶስቱም ኩነቶች ዛሬም ብዙ ውጥኖች ሊያናጉና ሊያመሰቃቅሉ እንደሚችሉ ነው። እንዲያውም ይርጉ ታደሰ የተባሉ ጸሐፊ በዚህችው በጦቢያ መጽሔት ከአንድ ዓመት ገደማ በፊት ጦርነትና ምርጫ ዳግም ሊገጣጠም ነው የሚል ርዕስ ያለው መጣጥፍ መጻፋቸውን አስታውሳለሁ። በዚያን ወቅት እውነት ለመናገር ትንበያው ትኩረቴን አልሳበም ነበር። አሁን ግን እውነት እንደገና ሊገጣጠሙ ይችል ይሆን ማለት ያልቀረም። ምርጫውና ጦርነቱ መገጣጠማቸው የ1992ቱን አጠቃላይ ምርጫ ሂደትን አላደናቀፉም። ጦርነቱና ምርጫው በአንድ ቀን የተጀመሩት እንደምታስታውሱት። ታሪክ ራሱን ይደግማል ያሉት ሰዎችም ካርል ማርክስን ጨምሮ ራሱን በምን ሁኔታ መድገም እንደሚችል እንደ የግርጌ ማስታወሻ ጠቆም አድርገዋል። ታሪክ ልክ እንዳለፈው ኩነት ቅርጽና ይዘት ተላብሶ ራሱን አለመድገሙን ነው። ሻዕቢያ ወያኔም በምርጫው ዕለት ግንቦት 15 1997 ላይ ምሽጉን ይዞ አይጠባበቃቸውም። ሳልቀደም ልቅደም ብሎ ጦርነት አይከፍትም። ሁለቱም ይህን ያህል ሞኞች አይደሉምና። ወያኔ ሻዕቢያ እሱ ያቀረበውን የሰላም ሐሳብ እንደማይቀበል በሚገባ ያውቃል። ስለዚህ ከዚሁ እምቢታ በመነሳት የሚወስዳቸውን ቀጣይ እርምጃዎች በቅድሚያ አላሰላስለም ማለት የማይመስል ነው። ዘበት ነው ልበል። እስቲ አንድ ጊዜ ቆም ብለን ወያኔ ለሻዕቢያ አጸፋ መልስ የራሱን ዳግም የአጸፋ መልሶች ብሎ የገመታቸውን እርምጃዎች ገባ ብለን እንመልከታቸው። ወያኔ አስተማማኝ የመልስ ምት ነው ብሎ የገመተው የፕሬዝዳንት ኢሳያስ ተቃዋሚዎችም በተደላደሉ መሰረቶች አስተባብሮ ከጎኑ ማሰለፍ ነበረ። በዚሁ ቅድ መሰረት 16 የሚሆኑ የኤርትራ ተቃዋሚ ድርጅቶች አዲስ የህብረት ቅንጅት እንዲፈጥሩ ወያኔ ተረባርቧል። የሱዳንን መንግስት የበኩሉን ርብርቦች እንዲያክልበት አስተባብሯል። ለጊዜው 16 ድርጅቶች ኤርትራዊ ዲሞክራሲያዊ ቅንጅት በሚል ስያሜ የሚታወቅ አዲስ የዣንጥላ ድርጅት በካርቱም መስርተዋል። በቅርቡ እንደገና ካርቱም ላይ በሚያደርጉት ጉባኤ የአዲሱ ቅንጅት ድርጅታዊ አወቃቀርና የአመራሮቹ ስም ዝርዝር ይጸድቃል ተብሎ ይጠበቃል። በዚህ ቅንብር ውስጥ የወያኔ ወዳጅ የሆኑት 6ቱ የካስል ግንባር ድርጅቶች ታቅፈዋል። በአዲስ አበባ በወያኔ የተበጃጁት የኩናማው ድርጅትና የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ተካተውበታል። እነዚህ ሁለት ድርጅቶች በኤርትራ የህብረተሰቦች የራስን ዕድል በራስ የመወሰን መብት ከፕሮግራማቸው በአስቸኳይ እንዲሰርዙ በወያኔ ቁንጮ ቀጭን መመሪያ ተሰጥቷቸው መመሪያው ሳይውል ሳያድር በቆርኔሌዎስ እንዲረክስና በኢብራሂም ሃሩን ተግባራዊ ተደርገዋል። ይህ የተደረገው ገና የፕሬዝዳንት ኢሳያስን መንግስት በጽኑ ከወያኔና ሱዳን ጎን ቆመው መታገሉ ሲያሳፍራቸው የነበሩትን የእነ መስፍን ሀጎስን ድርጅት የስዩም ዕቁበ ሚካኤል ግንባር በአዲሱ ቅንጅት እንዲታቀፉ ረድቷቸዋል። የተፈለገውም ይህ ነበረ። እነ መስፍን ሀጎስ አሁንም በአቶ መለስ ላይ ሌላ ቅድመ ሁኔታ አስቀምጠዋል። የድንበር መካለሉ ተግባር ሳይጠናቀቅ ጦርነት ቢለኮስ እነሱ ከሻዕቢያ ጎን ሆነው ወያኔን እንደሚፋለሙ አስጠንቅቀዋል። አቶ መለስ እነዚህን ሁለት መሪዎች የተቀበሏቸው ካርቱም ላይ ነው ከሱዳኑ አልበሽር ጋር በመሆን። ያም ሆኖ ዛሬም አዲስ አበባ ድረስ መጥተው የወያኔን አመራር እጅ ጨብጠው ለመነጋገር እየተጠየፉ ናቸው ተብሏል። ሌሎቹ ተደራዳሪዎች በዚሁ ቅደም ተከተል የሻዕቢያ ተቃዋሚዎች ናቸው ብለናል። እነሱ የሰላም ሐሳቡን እንደሚቀበሉ ይፋ አድርገዋል። ብዙዎቹ በእልልታ፣ በጣም ጥቂቶቹ ደግሞ ፈራ ተባያሉ፣ የወያኔ መገለባበጥ በመፍራት። የኤርትራም ህዝብ ሌላኛው ተደራሲ ነበር ብለናል። አሁን ባለበት ሁኔታ የኤርትራ ህዝብ ከባለውለታው የእህቱ ልጅ ወዲ አለማሽ የቀረበውን ሐሳብ እምቢ ለማለት የሚያስችል ሁኔታ ላይ አይደለም። ስለዚህ ለሐሳቡ የሚቸረው ይሁንታ አጠያያቂ አይሆንም። ቀጥሎ ያለው ተደራሲ ዋናው ባለጉዳይ ሻዕቢያ ነው። ወያኔ እንደገመተውና ምናልባትም በልቡ እንደተመኘው ወዲ አፈወርቂ የማያዳግምና የማያወላውል እምቢታውን ይፋ አድርጓል። ማንቀር ባለጉዳዩ የኢትዮጵያ ህዝብ አለለካ። ድሮ ልጅ ሆኜ የሰማሁት እንቆቅልሽ ቢጤ ትዝ አለኝ። ጥያቄው ከሁሉም በፊትና በላይ አንተን የሚመለከት ጉዳይ፣ ከሁሉም መጨረሻ የሁሉንም ጆሮ ካጠገበ በኋላ ላንተ የሚደርሰው ወሬ ምንድን ነው ይል ነበር። እስቲ መልሱን ለማግኘት ሞክሩ። ሚስት ከሌላ ወንድ የመዳራቷ ዜና ነው ይሉ ነበረ።
እነዚያ ከብት አርቢዎች በዚያን ዘመን። የኢትዮጵያ ሕዝብም በአመዛኙ እምቢታውን ለመግለጽ እድል ባገኘ ቁጥር የሰላም ሐሳቡን እንደማይቀበል ተናግሯል። የኢትዮጵያ ተቃዋሚዎችም በእሱ ስም የሰላም ሐሳቡ ሰላም ስለማያመጣ እንደማይቀበሉት ይፋ አድርጓል። ወያኔና ሻዕቢያ አንዱ ሌላኛውን የማዋከብ የመነጠልና የእሱን ተቃዋሚ አስታጥቆ የማሰማራቱን ጥረት የቀጠሉበት ይመስላል። ቢዝነስ አዝ ዩዥዋል ፈረንጆቹ እንደሚሉት። ልንተላለቅ ነው አንድ ብሉን ጥሪ እንደገና እያሰሙ ነው። ያው ለዓለሙ ህብረተሰብ ከዛሬ ወዲህ ሻዕቢያ ማለት በሁለቱ ሀገሮች መካከል ሊጧጧፍ የታሰበውን የኖርማላይዜሽን ሂደት ይጻረራል በተባለበት አንደበት መልሶ ወያኔ ለአንድ የእልቂት ዙር የጦርነት ዝግጅቶች ሲያጧጡፍ እንመለከታለን። በጆን ጋራንግ ከሚመራው SPLA ጋር በቅርቡ አስተማማኝ የሰላም ስምምነት ከተፈራረሙ በኋላ የሱዳን መሪዎች ኢሳያስን በጽኑ ለመታገል የሚያሳዩት ልበ ሙሉነት ይበል የሚያሰኝ ነው ተብሏል። የራሳቸውን ችግር በሰላማዊ መንገድ መፍታት መቻላቸው የልብ ሰጥቷቸዋል። የሱዳን አመራር ገና ያልተበሰበሰና ያልተወራረደ ቂም ከአቶ ኢሳያስ ጋር ቋጥሯል። ብድር መመለሻው ጊዜ ላይ ደርሰናል ቢሉም አይገርምም። በጊዜው ወዲ አስመራ ብዙ ተዘባኑባቸዋል። በካርቱም ከተማ የኤርትራ ተቃዋሚዎች በአዲስ መልኩና በተጠናከሩ መሰረቶች እንዲዋሃዱ የተሳካ ውጤት የተመዘገበው በሱዳን መንግስት ርብርቦች ነው። እውነቱን ለመናገር ካርቱም ድርጅቶቹ የየራሳቸውን ጉባኤዎች በቅድሚያ እንዲያጠናቅቁ አድርጋለች፣ አስተናግዳለች፣ አገናኝታለች። የኤርትራ የነጻነት ትግል ያለ ሱዳን የተጠናከረ ድጋፍ አይታሰብ እንደነበረ ሁሉ የሻዕቢያው መሪ ውድቀት የእነሱ ትብብር ሳይታከልበት አይታለምም። የወያኔ ቁንጮ ይህን በሚገባ ይረዳል። ዛሬ ጦርነት እንኳን ቢነሳ በኤርትራና በኢትዮጵያ ድንበር ላይ አንሚ የተሰኘው የተባበሩት መንግስታት ሰራዊት ዘብ ቆሟል። ወያኔ ለማስመሰል ሰራዊቱን ወደ ኤርትራ ድንበር ቢያስጠጋም እነዚህን የዓለም አቀፍ ድርጅት የላካቸውን ወታደሮች አልፎ ነው ግዳጁን መፈጸም የሚችለው። ቀላል ጋሬጣ አይደለም። ስለዚህ ጦርነቱ ከተከፈተ አመቺው ጥቃት ማሰናዘሪያው የሱዳን ምስራቃዊ ግንባር ነው። ሁሉም እንደሚረዳው ወያኔ ይህ የሱዳን ግንባር ሳሳ እንዲለትም ሆነ ወታደራዊ ጡንቻውን ለማሳየት በኢትዮ ኤርትራ ግንባር ላይ ሰራዊቱን አስፍሯል፣ አስጠግቷል፣ አንቀሳቅሷል። በአሰብ ቡሬ ድንበርም ጭምር። ሻዕቢያ መለስ ዜናዊ የኢትዮጵያ መሪ እስከሆነ ድረስ የኢትዮጵያ ሰራዊት አሰብን ለመቆጣጠር እንደማይሞክር እርግጠኛ ነው። የአሜሪካ ማረጋገጫም አያስፈልገውም። አሁን ጦርነት ከተጀመረ መቆሚያችን የት እንደሆነ አይታወቅም መባሉ ከተራ ማስፈራሪያነት እንደማያልፍ እኛም ሻዕቢያም እናውቃለን። ሱዳን ለኤርትራ ተቃውሞ የለገሰው ድጋፍ በዚህ አላቆመም። ተቃዋሚዎቹ ከሰንዓ ቅንጅት መሪዎች አንዱ ከሆኑት ከአሊ አብደላ ሳሊ ጋር እንዲገናኙ አድርጓል። የኤርትራ ተቃውሞ የማስ ሚዲያ ድጋፍ እንዳይለየው የሱዳን መንግስት ባለ በሌላ ኃይሉ ተንቀሳቅሷል እና አልጀዚራ ሳይቀሩ የድርጅቶቹን ጉባኤና እንቅስቃሴ ከካርቱም ሸፍነዋል። በቀላል የማይገመት የህዝብ አገልግሎት ተግባር ነው። አንድ የሱዳን መንግስት ወኪል በኤርትራ ተቃውሞ ድርጅቶች ጉባኤ ላይ ተገኝቶ ለከይሲው መሪያችሁ ማለፊያ ተተኪዎች እንደማትሆኑ ተስፋችን ጽኑ ነው በማለት በቂ ወኔ አግኝቷል። አባባሉ በአረብኛ አጥንት ይሰብራል። የኔ ትርጉም መልእክቱን በትክክል አስተላልፏል ብዬም አልገምትም። የኢትዮጵያ መንግስትና የሱዳን መንግስት በሻዕቢያ ላይ ያፋፋሙት የተቀነባበረ ዘመቻ በኃይል አጠቃቀምና በወታደራዊ ጡንቻ በማስፈራራት ላይ ብቻ የተመረኮዘ አልነበረም። ሌላም ገጽታ አለው። የማባበልና የመሸለም ገጽታ። ለይስሙላ ቢሆንም ቅሉ የሰንዓ ሀገር መሪዎች ኤርትራ የሰንዓ ሀገሮች ቅንጅት አባል እንድትሆን ጥሪ አቅርበውላታል። የየመን ፕሬዝዳንት አስመራን ከካርቱምና ከአዲስ አበባ ጋር የማስታረቅ ተልዕኮ ተቀብለው ተንቀሳቀሱ። የውጭ ጉዳይ ሚኒስትራቸው ለዚሁ ተልዕኮ ወደ አስመራ ላኩ። በኤርትራና በየመን መካከል ያለውን የሻከረ ግንኙነት ለማሻሻል ፕሬዝዳንት ኢሳያስን ሱዳን ድረስ ጋብዘው በርካታ የትብብር ስምምነቶችን ተፈራረሙ። የሁለትዮሹን ግንኙነት በተመለከተ አንዱና ዋነኛው ስምምነት በቀይ ባህር ድንበራቸው አካባቢ አሳ የማጥመዱ መግባባት ላይ ያተኮረ ነበር። ፈረንጆቹ እንደሚሉት ለኤርትራ መንግስት የቀረበው ፓኬጅ ዱላም መኖም ወይም ካሮት ኤንድ ስቲክ ያካተተ ነበር። ጎን ለጎን ፕሬዝዳንት ኢሳያስ እንኳን ተወርውሮብን ገና እናውቃለን በሚል ወዲ አስመራዊ ወኔ ውጥር በማለት የራሳቸውን የአጸፋ ምት ለወያኔ የሰላም ሐሳብ ወረወሩ። የሰላም ሐሳቡ የጊዜ መግዣ ጨዋታ በመሆኑ አንቀበሉም ሲሉ የማያወላውል መልስ ሰጡ። ምን ነበረበት መለስ ዜናዊ ዩኒቨርሲቲ ከመግባት ከኢሳያስ ጋር ለተወሰኑ ሰዓታት ቆይታ ማድረግ ይበልጣል ባሉበት ዘመን ከሚያደንቁት አስተማሪያቸው የአቋም ጽናት ቢሸምቱ።
ፕሬዝዳንት ኢሳያስ የሰላሙን ሐሳብ ውድቅ በማድረግ በውሳኔያቸው ብቻ ረግተው እጃቸውን አጣጥፈው አልተቀመጡም። እሳቸውም የወያኔንም ሆነ የሰንዓን ሀገሮች ተጽዕኖ ለመቋቋም የበኩላቸውን እንቅስቃሴ በማድረግ ተፍጨርጭረዋል። አንዳንዶቹን እንመልከት። የኦሮሞ ነጻነት ግንባር ወይም ኦነግ ሶስተኛ ጉባኤውን በአስመራ ከተማ እንዲካሄድ ማድረጉ በግንባር ቀደምትነት ሊጠቀስ የሚገባ ነው። ይህንን ጽሑፍ ጽፌ እስከማጠናቀቅበት ጊዜ ድረስ የጉባኤው ውሳኔዎች በእጄ ባይገቡም ኦነግ የኢትዮጵያን አንድነት ማዕቀፍ በመቀበል ነው ጉባኤውን የደመደሙ የሚሉ ወገኖች በርካታ ናቸው። ኦነግ የኢትዮጵያ አንድነት ማዕቀፍን እንደ አንድ ሰላማዊ መፍቻ መቀበሉ የኢትዮጵያን አንድነት ማዕቀፍ እንደ አንድ ሰላማዊ መፍቻ መቀበሉ እንዴት አድርጎ የሻዕቢያን ጡንቻ ያጠነክራል የሚሉ ወገኖች ጥያቄ አግባብነት እንዳለው ግልጽ ነው። መልሱም ግልጽ ነው። ኦነግ በኢትዮጵያ ፖለቲካ እወክላለሁ ከሚለው ከኦሮሞ ሕዝብ ሚዛን ጋር የሚመጣጠን ሚና መጫወት የሚችለው የኢትዮጵያ አንድነት ማዕቀፍን በቅጡ ሲቀበል ብቻ ነው። ከዚህ ውጪ ግን እንደ አንድ ጨዋታ ደፍራሽ የጠርዝ ክስተት ሆኖ ነው የሚቀጥለው የሚሉ ትንታኔዎችም ነበሩ። ትክክልም ናቸው በእኔ እምነት። በጦቢያ መጽሔት ገጾች ላይ ደጋግመን ብለናቸዋል። አንዳንድ ጊዜም ሻዕቢያ ወያኔ የኢትዮጵያን አንድነት እንዲቀበል ለ9 ወራት የቆየውን የድርጅቱን የመገንጠል ዓላማ በመሰረዝ እንዳግባባው ሁሉ መቼ ይሆን ኦነግን ተመሳሳይ አቋም በኢትዮጵያ አንድነት ላይ የሚያስወስድ ብለን ተሳልቀናል በምጽአታዊ የአነጋገር ፈሊጥ። ያም ሆነ ይህ የኦነግን የመገንጠል ዓላማ ማስለወጥ ከቻለ ሻዕቢያ ለኢትዮጵያ ሕዝብ አሁንም ባለውለታ ነው። ይህ ግን ምጽአታዊ አነጋገር አይደለም። እውነት ከሆነ ብራቮ ኦነግ እንላለን። እርምጃው የኢትዮጵያን ሕዝብ አበሳ ያሳጥራልና የወያኔን የስልጣን ዕድሜም ጭምር። ስለ ኦነግ የአቋም ለውጥ እንድምታው ከተረጋገጠ በኋላ በሰፊው ለመተንተን ቃል ገባለሁ። ኦነግ አቋሙን ስለማሻሻሉ በትክክል የምናውቀው ነገር እምብዛም ቢሆንም ከቅርብ ጊዜ ወዲህ የምንመለከተው አንድ እውነት አለ። ኦነግ የኦሮሞን ችግር ሶስተኛ ወገን ባለበት በሰላማዊ መንገድ ለመፍታት ለመደራደር ዝግጁነቱን ደጋግሞ እየገለጸ ነው። ወያኔም እንዲቀበል የማይናቅ ተጽዕኖ እያደረገ ይገኛል። ኦነግ ዛሬ የሻዕቢያ ወዳጅና ሸሪክ ነው። ዛሬ ያልኩት ያለ ምክንያት አይደለም። ነፋስ አይገባበትም የተባለው የሁለቱ ትግሬዎች እፍፍ የሚያሰኝ ፍቅር በአንድ ጀንበር ተኗልና ሌላም ምክንያት አለ። የኦነግ መጠናከር የሻዕቢያ አለኝታነት አካል ተደርጎ የሚቆጠርበት። ጦርነቱ ከተነሳ ኦነግ ከጭቁን አጋሮቹ ጋር በመሆን በተለያዩ ግንባሮች ጦርነት በመክፈት የኢትዮጵያ መንግስት ኃይል የሚያሰማራበትን መሬት ቆዳ ስፋት መለጠጥ ይችላል። ከጎበዘ መወጠርም አይሳነውም። ሻዕቢያ የቀድሞ ወዳጁን ጆን ጋራንግን በሱዳን መንግስት ምክትል ፕሬዝዳንትነት ቦታ ላይ ጉብ ለማለት ወደ ካርቱም በድል ከመግባቱ በፊት አስመራ ድረስ ጠርቶ አነጋግሮ ሸኝቷል። ሻዕቢያ አንድ ሰው በ4 ኪሎ አለኝ እንደሚለው የራሴው ሰው በካርቱም አለኝ ብሎ ምን ያህል መኩራራት እንደሚችል ለጊዜው ግልጽ ባይሆንም ቢያንስ ሲያሙት ወሬ የሚያቀብል ወዳጅ መሆን አያቅተውም። ጋራንግ ሻዕቢያ ወያኔ በሰላሙ ኢኒሼቲቭ የተቀናጀው አጥቂነትን ለማለዘብ ወደ አረብ ሀገሮች የተለያዩ ልዑካንን ልኳል። አቋሙን ለማስረዳት ሞክሯል። ከየመን ጋር እንደገና ያቀራረበችው አሁንም ቀጠር፣ በነገራችን ላይ ፈረንጆች ኳታር የሚሉት ቀ የተሰኘ ፊደል ስለሌላቸው ነው የምትባል ሀገር ናት። የሻዕቢያ መንግስት ከየመን ጋር በመነጋገር ኢትዮጵያና ሱዳን በአንገቱ ላይ የጠመጠሙበትን ገመድ፣ ከሁሉም በላይ ሻዕቢያ በወያኔ ላይ የተቀዳጀው ዲፕሎማሲያዊ ድል አንድና አንድ ነው። ስለ ወያኔ የሰላም ሐሳብ የልዕለ ኃያሏ ሀገር ዝምታን ማረጋገጥ መቻሉ። ወያኔ ላይ ሽብር በሽብር የለቀቀውም የዝምታ ነው። ያሳስበውም ያስጨነቀውም እሱ ነው። አስተዛዛቢውም እሱ ነው። ምክንያቱም ወያኔ የኢትዮጵያን ሕዝብ ዋይታ ከመጤፍ አልቆጠረውም። የኢትዮጵያ ተቃዋሚ የፖለቲካ ድርጅቶችን ተቃውሞም እንዲሁ። ምናልባት ትልቁ የፕሬዝዳንት ኢሳያስ ዲፕሎማሲያዊ ድል አሜሪካ በሰላሙ ሐሳብ ላይ የወሰደችው ገለልተኛ አቋም ነው ቢባል ትክክል ነው። የሻዕቢያው መሪ አሜሪካ እኛ ከጎኗ ተሰልፈን በአካባቢያችን የዓለምን ሽብርተኛነት እንድንዋጋ ከፈለገች የድንበር ውዝግቡን መፍታት መቻል አለባት የሚል አቋማቸውን በፈረንጆቹ አዲስ ዓመት መባቻ ላይ በሰጡት ቃለ ምልልስ ይፋ አድርገዋል። አክለውም ከአሜሪካ ጋር የሚኖረን የሁለትዮሽ ግንኙነትም ሆነ ትብብር ማጠንጠኛው ይኸው የድንበር ችግሩን መፍታት ነው ብለዋል። አማማቶ የተባሉት የአሜሪካ የውጭ ጉዳይ ባለስልጣን አስመራ ላይ ቆይታ አድርገው ወደ አዲስ አበባ ሳይዘልቁ ተመልሰዋል። ወያኔ የሰላም ሐሳቡን ይፋ ባደረገበት ሳምንት የኢትዮጵያን መንግስት ፍላጎት ምን ያህል እንደሚያረካ ባይታወቅም ሰውየው በቅርቡ አዲስ አበባ ይገባሉ ተብሎ ይጠበቃል።
በአዲስ አበባ ያለችው የአሜሪካው አምባሳደር ሀገሯ ወያኔና ሻዕቢያን ስለ ድንበር ውዝግብ በማደራደር አትሳተፍም ማለቷንና ሌላው የአሜሪካ የውጭ ጉዳይ ባልደረባ እኛ የተመድ ዋና ጸሐፊ ልዑክ የሆነውን የአክሲሊዮሲን የማደራደር ጥረት እንደግፋለን ማለቱ የሻዕቢያን ዲፕሎማሲያዊ ድል ደብዘዝ ያደርጋል ተብሎ ይጠበቃል። ወያኔ የኢትዮጵያ ሕዝብና የተቃዋሚ ድርጅቶች በሰላም ሐሳቡ ላይ ያላቸው ተቃውሞ ብዙ ግምት ባይሰጠውም የህዝባዊ ተቃውሞ መግለጫ መድረክ ሆኖ ባገለገለው በአዲስ አበባው ትዕይንተ ህዝብ ገብሩ አስራትን የመሰሉ የአቶ መለስ ተቃዋሚ የሰላም ሐሳቡን በመጥላት ብቻ ሳይሆን የወያኔውን ቁንጮ በአገር ከሃዲነትና በተንበርካኪነት ለመወንጀል ተጠቅሞበታል። የወያኔ አፈንጋጮች ከህዝብ ይቅርታ ጠይቀዋል። የኢትዮጵያ ተቃዋሚ ጎራን በጽኑ ለመቀላቀል አንድ እርምጃ ተራምደዋል። ይህንን የሰላም ሐሳብ ጸረ ወያኔና በጸረ መለስ ቀስቃሽ መሳሪያነት በሚገባ መጠቀም የሚችሉት እነሱ ናቸው። የግንቦቱ ምርጫ አንዱ የማገለጫ ዕድል ነው። በመቀሌ በየካቲት ወር የታሰበው የህወሓት ምስረታ 30ኛ ዓመት አከባበር ሌላኛው አጋጣሚ ነው። ከሻዕቢያ ጋር በተፋጠጡበት ወቅት አቶ መለስ በእነዚህ የህወሓት የቀድሞ ቱባ መሪዎች ላይ እርምጃ የመውሰድ ድፍረት አይኖረውም ነው ግምታችን። አቶ ገብሩ አስራት የኤርትራና የኢትዮጵያን የድንበር ጦርነት አስመልክተው በተለያዩ መድረኮች በሚሰጡት አስተያየት በዚያን ወቅት በእሱና በመለስ መካከል የነበረውን ትንቅንቅ ይፋ እያወጡ ናቸው። እስካሁን ከተናገሩት ያልተናገሩት ይበልጣል የሚል ግምትም አለ። አንዳንድ ጉዳዮችን ለህይወት ታሪካቸው ትዝታ ወይም ሜሞሪ ወደ ጎን ማስቀመጣቸውን የሚቃወም ያለ አይመስለንም። ሀገር መክዳትን ከሚያክል ከባድ ወንጀል ጋር ንክኪ ያላቸውን ጉዳዮች ግን በትዝታ ጓዳ ማጎሩ የእርምት እርምጃን አያፋጥንም። ለምሳሌ ቀደም ሲል የጠቀስናቸውን የቀይ ባህር አፋር ዲሞክራሲያዊ ድርጅትንና የኩናማ ድርጅትን በድንበር ጦርነቱ ዋዜማ እንዲቋቋሙ ያደረጉት እሳቸው ናቸው ተብሎ ይወራል። ዛሬ እነዚያ ድርጅቶች በዚህ ወቅት ለህዝቦቻቸው የጠየቁት የራሳቸውን ዕድል የመወሰን መብት ከፕሮግራሞቻቸው ተሰርዘው ከኤርትራ ተቃዋሚ ጎራ ተቀላቅለዋል በአቶ መለስ ቀጭን ትዕዛዝ። እነዚህ ድርጅቶች በዚያን ወቅት ለምን ዓላማ እንደተመሰረቱ የኢትዮጵያ ህዝብ የማወቅ መብት እንዳለው አቶ ገብሩ አይስቱትም። እኔ በጦቢያ መጽሔት ገጽ ላይ የድምፅ መቅረጫ መሳሪያ በአፋቸው ላይ ደግኜ ልጠይቃቸው መሰለኝ። ተናግሮ አናጋሪ ያሰኘኝ መቼም እያንዳንዱ ጋዜጠኛ ጠይቆ አናጋሪ አይደለም። ይህንን ጽሑፍ እናጠቃል መሰለኝ። የሰላም ሐሳቡን እንደምታዎች፣ የተለያዩ ተደራሲያን አቋሞች፣ መልሶችንና የአጸፋ መልሶችን ለመቃኘት ሞክረናል። የወያኔና የሻዕቢያ የስንዘራና የመከታ ጨዋታዎችን በዝርዝር ተመልክተናል። ይህንን ጉዳይ በተመለከተ መነሳት አለባቸው ብለን የገመትናቸውን አግባብ ያላቸው ጥያቄዎች ወርውረናል። ተገቢና የሚያረካ መልስ ላናገኝላቸው እንችላለን። ሁል ጊዜ ደጋግመን እንደምንለው ትክክለኛውን ጥያቄ መሰንዘር ግማሹን መልስ የማግኘት ያህል ተደርጎ ይቆጠራል። የወያኔና የሻዕቢያን ሰንዝር መከት ጨዋታ፣ የአሜሪካንን ዝምታ፣ የወያኔን ድንገጣ፣ የኢትዮጵያን ሕዝብ ዋይታ፣ የኤርትራን ተቃዋሚዎች እልልታ፣ የሱዳንን ወንዳታ በየፈርጁ ገረፍ አድርገናል። እስካሁን በበላይነት የያዘው ዲፕሎማሲያዊ ገመድ ጉተታ ነው። እምብርቱም ልዕለ ኃያሉ ሀገር ከማን ጎን ናት ነው። እጅ መንሻው ግን አንድ ነው። እኔ እሻልሻለሁ በአካባቢው ሽብርተኝነትን በመዋጋት ማባቢያ ነው። ልዕለ ኃያሉ ሀገር በእጇ ብዙ ተግባራት አሏት፣ ፋታ የማይሰጡ በአራት የዓለማችን ማዕዘናት፣ ከኢራቅ እስከ ኮሪያ፣ ከዚምባብዌ እስከ ዩክሬን የኢትዮጵያንና ኤርትራን ሕዝብ ከአምባገነን መሪዎቻቸው ለማላቀቅ በዩክሬንና በጆርጂያ እንዳደረገችው በሕዝባዊ መነሳሳት እንዲንበረከኩ የማድረግ ፍላጎት የላትም። እንደ ሮበርት ሙጋቤ አታዋክባቸውም። እንደተባለው የተፈለገው ሽብርተኞችን የሚዋጋ ኃይል ነው። በአንድ ወቅት የቻይና መሪዎች አንድ አባባል ነበራቸው። ከድመቷ ቀለም ጋር ቁብ የለንም፣ ዋናው ቁም ነገሩ ድመቷ አይጦችን መያዝ መቻሏ ነው የሚል። ትዝ ይላችሁ እንደሆነ አሜሪካ የምትሻው ወያኔና ሻዕቢያ ጥንድ ሆነው ሽብርተኛነትን እንዲዋጉ ነበር። ባለፉት 7 ዓመታት ሁለቱንም አጣምሮ ማሰራት አልተቻለም። ምክንያቱም የድንበር ውዝግብ ነው ተባለ። አሁን ባለው ሁኔታ ሁለቱ አመራር እንኳን በጥንድ ሊያርሱ ጎን ለጎን መኖር መቻላቸውም ራሱ አጠያቂ ሆኗል። አሜሪካ ለጊዜው ዝምታን የመረጠችውም ለዚህ ይሆናል።
3 ወር ከቀረው አገራዊ የምርጫ ውጤት አሻግረን በማየት የአፍሪካ መንግስታትና ተቃዋሚዎቻቸው በሱዳን፣ በዩጋንዳ፣ በቡሩንዲ፣ በሴኔጋል በክብ ጠረጴዛ ዙሪያ ተቀምጠው ተወያይተው ለችግሮቻቸው ሰላማዊ መፍትሄ እንዳገኙለት ሁሉ እኛም ለችግሮቻችን ሰላማዊ መፍትሄ የማግኛችን ጊዜ አሁን ነው። ተቀየረ የተባለው የኦነግ አቋም ለዚሁ መልካም መንደርደሪያና አጋጣሚ ነው። ሁሉን የሚያቅፍ አንዱንም ወገን አግልሎ ውጪ የማያስቀር መፍትሄ እንፈልግ፣ እናፈላልግ። አሜሪካም ዝምታን ከመምረጥ በዚሁ ጥረት ትርዳን፣ አላህም ይጨምርበት። ክቡራትና ክቡራን የሐሳብ ቤተሰቦች ለዛሬው የተሰናዳው አንድ ገጽ አንድ ንባብ ይህን ይመስል ነበር። ከማጠቃለላችን በፊት በመጽሔቱ ማጠቃለያ ላይ የተባለውን እንድገምና እንሰነባበት። ሁሉን የሚያቅፍ አንዱንም ወገን አግልሎ ውጪ የማያስቀር መፍትሄ እንፈልግ፣ እናፈላልግ። ሰላም ቆዩን።